አብርሃምና ሩታ ዱባይ ሊሄዱ ዝግጅታቸውን ሁሉን ነገር ጨርሰዋል። ሄርሜላ ደግሞ እንግዲህ የኔ ውድ ምንም ማድረግ አይቻልምና እንግዲህ ፈጣሪ ትዕግስቱን ይስጥሽ። ሩታ እንደዚህ ያደረገችበት መተት አሰራችበት፣ በዚህ ወጣች በዚህ ገባች እያላችሁ እናንተ ስዘሉ ማለት ነው። እነሱ ግን ውስጥ ለውስጥ ሁሉን ነገር በሰላም በፍቅር እየጨረሱት ነበር ማለት ነው። አብርሃም ሞኝ መስሎ ወይንም የደነዘዘ መስሎ ሰራላችሁ ማለት ነው። ሚስቱ ጋር ሊዝናና ዱባይ ሊሄድ ነው ማለት ነው። ማሮቼ ከዚህ በፊት ታውቃላችሁ ዱባይ ላይ ነበር የተሞሸሩት። አሁንም በድጋሚ ዱባይ ላይ ለመሞሸር ሂደዋል ማለት ነው። መቼም ወደዳችሁም ጠላችሁም ይሄን ነገር አምናችሁ ልትቀበሉት አትችሉም፣ ግን ደግሞ አምናችሁ ተቀበሉት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልኝ የኔ ውዶች፣ እንዴት ናችሁልኝ? ሁሉ ሰላም ሁሉ ተማም አላችሁልኝ ወይ? አለሁላችሁ የኔ ውዶች የኔ ወርቆች ማለት ነው። ውሏችሁ እንዴት ነበር? ከኔ ጋር ፈጣሪ የተመሰገነ ይሁን ሁሉ ሰላም ነው። እንዴት ናችሁልኝ? እና ባይቦቼ እንግዲህ አብርሃምና ሩታዬ እንግዲህ ሩታዬ የኔ ጀግና ሴት ማለት ነው፣ የኔ ምርጥ ሴት አሸንፋቸዋለች። እየተንጫጩ ነው በዛም በዚህም ሩታ 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 እያሉ እንግዲህ እንደው በቃ አላመጧት ማለት ነው። በቃ እንደውን በነገራችን ላይ ማለት ነው ጀግና ሰው በልጦ የሚገኝ ሰው በስራም ይሁን በህይወትም ይሁን እናንተ እነሱ ከሚጠብቋችሁ ቦታ ሳይሆን እነሱ ካልጠበቋችሁ ቦታ ስትገኙ የእውነት ነው የምላችሁ እነዛ ሰዎች ቅስማቸው ስብር ነው የሚለው። የእናንተን ቅስም ለመስበር ነበር የሚሞክሩት፣ ግን ደግሞ የእነሱ ነው የሚሰበረው ማለት ነው። ይሄ ማለት ምንድን ነው? በሩታና በሄርሜላ በአብርሃም ብቻ አይደለም ይሄን ነገር ማየት ያለባችሁ፣ በህይወታችሁ ራሱ ስታዩት ማለት ነው። ቤተሰቦች፣ የኔ ተመልካቾች፣ የኔ የሩታ ቤተሰቦች ማለት ነው። አንዳንድ ጊዜ በእነ ሩታ ወይም በሄርሜላ በእንትና ስታዩ፣ አሁን ሩታን ስታዩት ምን ትማራላችሁ? የሆነ ትምህርት ውሰዱበት የምታዩት ቪዲዮ ላይ ማለት ነው። ጆሮአችሁን ማድከም፣ አይምሯችሁን መበጥበጥ በጩኸት ብቻ ሳይሆን በሚሰራው ነገር ላይ ትምህርት መውሰድ አለባችሁ። አሁን ሩታን ለመጣል ሩታን ለመሰባበር ልቧን ስብርብር አድርገው ሚዲያ ላይ እንዳትወጣ በቃ ራሷን ደብቃ ቤት ውስጥ እንድትቀመጥ ምናምን ነበር ሲፈልጉ የነበረው። ግን ደግሞ እሷ ነገሮችን የምትሰራው በድብቅ እንጂ እንደነሱ በወሬ አይደለም። ሩታ ከሁሉም በላይ ቪዲዮ ስትሰራ አይታችሁ ከሆነ አምሮባት ድምቅ ፍክት ብላ ባላት ነገር አምራ ነው የምትወጣው ማለት ነው። እና እነሱ ግን ሩታን ለመጣል የሚሞክሩ ሰዎች ግን ቪዲዮ ሰራ አይታችኋቸው ከሆነ አመዳም መስሎ ነው የሚመጡት ማለት ነው። በቃ ለምን? ክፋትን ሲያስቡ ስለሚያድሩ እንቅልፍ ስለማይተኙ ማለት ነው። ሩታ ግን ንጹህ ልብ ነው ያላት፣ ለሰዎች ጥሩ ነገር ነው የምታስበው፣ ሰላም እንቅልፍ ነው የምተኛው። በነገራችን ላይ ሰላም እንቅልፍ መተኛት፣ ደህና ኑሮ መኖር፣ እረፍት ያለው ኑሮ መኖር ከፈለጋችሁ ለሰው ክፉ ማሰብ አቁሙ ማለት ነው። በቃ እውነት ለምስላችሁ በቆፈራችሁት ጉድጓድ እናንተ ስለምትገቡ ማለት ነው። በህይወታችን በጣም ብዙ መጥፎና ጥሩ ሰዎች አሳልፈናል። ለምን? እኔም በራሴ እንኳን አይደለም ሌላውን ተውትና እኔ በራሴ ብዙ ሰዎች በህይወቴ ሂደዋል መተዋል። በቃ አለቀ። እንደሌሉ አድርጌ ረስቻቸዋለሁ። ምክንያቱም ክፉ ሰው በህይወታችሁ ኖረም አልኖረም ምንም የሚጠቅመው ነገር የለምና አሁንም ሩታና አብርሃምን ለመለያየት እየሞከሩ ያሉ ሰዎች አልተሳካላቸውም። ሩታና አብርሃም በድጋሚ ሁለተኛ ሊሞሸሩ ዱባይ ላይ ሊሄዱ ነው ማለት ነው ውዶቼ። በቅርብ ቀን ይሄን ቀን ጠብቁ። ሄርሜላዬ እንግዲህ እድልሽ ነው። ምንም ልናረግሽ አንችልም። አም ሶ ሶሪ በጣም